ሰላም እንዴት ናችሁ? መቱ ነኝ ከጄነስ አካዳሚ። ዛሬም በ4.7 ላይ መጥቻለሁ። ባለፈው 4.6 አይተን ነበረ። ስለ ኤሌክትሪክ ፊልድ አይተን ነበረ እና ኤሌክትሪክ ፊልድ ፓወር ሰፕላይ የሚደረግበት እንደሆነ ደግሞ እነዛ ሶስቱን ነገሮች እንደማይለያዩ ፊልድ፣ ኤሌክትሪክ ፊልድ እና ኤሌክትሪክ ቻርጅ እና ራሱ ቻርጁ ደግሞ አንዱ ከሌላው እንደማይነጣጠሉ፣ አንዱ የለም ማለት ሌላኛዎቹም እንደሌሉ፣ ማለትም ቻርጅ የለም እስከተባለ ድረስ እነዛ ሁለቱ ነገሮች እንደሌሉ፣ ደግሞ ፎርስ የለም ማለት ፊልድ የለም፣ ፊልድ የለም ማለት ፎርስ የለም የሚባለው ነገር አይተን ነበረ። ደግሞ የፊልዱ ፕሮፐርቲዎችን አይተን ነበረ። አንዱ ከሌላው ጋር ኢንተርሰክት እንደማያደርግ፣ ደግሞ 90 ዲግሪ ፊልዶቹ ከቻርጆቹ ሰርፌስ ጋር 90 ዲግሪ እንደሚሰራ፣ ደግሞ የቻርጁ ዳይሬክሽን እንደሚመስል ማለት የፊልዱ ዳይሬክሽን የቻርጁ ፖዚቲቭ እኛ የተጠቀምነው ለኢኩዌሽኑ የተጠቀምነው ቻርጁ ፖዚቲቭ ከሆነ የፎርሱን አቅጣጫ እንደሚይዝ፣ ኔጌቲቭ ከሆነ የፎርሱን ተቃራኒ አቅጣጫ እንደሚይዝ አይተን ነበረ። ፎርሙላውንም ደግሞ ለማስታወስ ያህል ኤሌክትሪክ ፊልድ ስትሬንግ ኢዝ ኢኳልስ ቱ ብለን ደግሞ ፎርስ ኦቨር ቻርጅ ብለናል። በፎርሱ ቦታ የባለፈው ኢኩዌሽን አስገብተን የታችኛው ቻርጅ ከላይኛው አንድ ቻርጅ ካንስል አውት እንደሚያደርግ፣ ከዛ በኋላ የሚቀረው ደግሞ ኮንስታንት ታይምስ ቻርጅ ኦቨር ራዲየስ ስኩዌር እንደሚሆን አይተን ነበረ። ዛሬ ደግሞ ኤሌክትሪክ ሰርኪዩትን እናያለን። እያንዳንዱን ቪዲዮ ብትከታተሉ ጥሩ ግንዛቤ ይኖራቸዋል ብዬ ነው የማስበው። ጥያቄ እንዳይፈጥር ስለ ሰርኪዩት ስንማር ላይ ያየናቸው ሌሎች ቶፒኮች ጥያቄ እንዳይፈጥሩ ያደርጋሉ ማለት ነው እያንዳንዱ ቪዲዮ መከታተል። ስለዚህ ስለ ሰርኪዩት ስናወራ ሰርኪዩት ማለት ምንድነው? when a wire connects the terminal of the battery to the light bulb as shown in figure 4.10 ላይ እና ምንድነው እንትኑ ሹፖ አለ። ያ ሹፖ ኮኔክት ከማን ጋር ይሆናል? ከባትሪው ጋር ኮኔክት በሚሆንበት ጊዜ ከዛ ከባትሪው ደግሞ ወደ ላይቱ ባልብ አለ አይደል? ይሄ አምፖሉ or የሆነ ላይት የሚበራ አምፖል ነገር አለ። ከዛ አምፖሉ ጋር ሲገናኝ ከዛ ከሚበራው አውትፑት ከሚሆነው ነገር ጋር የተገናኘው ፊገር አለ ማለት ነው። እዚህ ጋር ለምሳሌ ፊገሩን ለማየት ያህል እዚህ ጋር ያለው ነው ማለት ነውና እዚህ ጋር ያለውን ለማየት ለመናገር ፈልገው ነው። ምንድነው እዚህ ጋር ባትሪ አለ። ከባትሪ ከአንድ ተርሚናል ሹፖ ወጥቶ ከማን ጋር ነው? ከላይት ባልብ ጋር ነው የተገናኘው። ከዛ ከላይት ባልብ ወደ ስዊች፣ ከስዊች ተመልሶ ወደ ባትሪ መጥቶ ይሄንን ነው የሚናገረው ማለት ነው ላይ ያለውና እና charges build up on one terminal of the battery have a path to follow that reach the opposite charge on the other terminal. The charges that flow around the circuit is made up of electrons which are negatively charged particles that are found orbiting the atoms that make up matter in the universe ይላልና ምንድነው እዚህ ቦታ ላይ ለምሳሌው እዚህ ቦታ ላይ እኔ ብዙ ጊዜ እንደዚህ አይነት ነገር ከዚህ በፊት ሳይ ምንድነው ጥያቄ መጣብኝ። ምንድነው እዚህ ጋር ፖዚቲቭ ቻርጅ አለ እና ወይሩ ውስጥ አቅጣጫው ደግሞ የሚያሳይ ወደዛ ነው። ከዛ ኤሌክትሮን ነው የሚወጣው እና ኤሌክትሮኑ እንዴት ነው ከዚህ ከፖዚቲቭ ኤሌክትሮን ኔጌቲቭ እንዴት ነው የሚወጣው? በቃ አሁን ይሄ ባትሪው ምንድነው ኔጌቲቭ ቻርጅን እንዴት ነው እንትን የሚያወጣው? ግራ የገባኝ ይሄ ነው። ስለዚህ አልገባልኝም ምናምን እያልኩ ነው መጨነቀው። ስለዚህ እናንተም እንደዚህ መጨነቅ የለባችሁም። ባትሪው ምንድነው ቻርጅን ክሬት አድርጎ አይሰጥም ማለት ነው። ስለዚህ አሁን እዚህ ጋር ፍሎ የሚያደርገው ኤሌክትሮን የት ያለው ነው? እዛ ሹቦ ውስጥ ያለው ኤሌክትሮን ነው። ስለዚህ ምንድነው አተም ለእያንዳንዱ አተም በኦርቢት ላይ ምን አለ? እንትኑ ኤሌክትሮን አለ ብለናል። በኦርቢት ላይ ውስጥ ደግሞ ኒውክሊየስ ውስጥ ምን አለ? ፕሮቶን አለ ብለን ነበር አይደል? ስለዚህ ይሄኛውም ዋይሩ የተሰራው ከምንድነው? ከአተሞቹ ነው። አተም አለ እስከተባለ ድረስ ምን አለ? ኤሌክትሮን አለ ማለት ነው። ስለዚህ ኤሌክትሮን አለ ማለት በአተም ዙሪያ ላይ ያለው ማለት ነው። እና ልክ እንደዚያው ሆኖ ከዚህ ከባትሪው የሚወጣው ቻርጅ ሳይሆን ፖዚቲቭ እና ኔጌቲቭ ቻርጅ ሳይሆን ኤነርጂ ነው የሚወጣው። ኤነርጂ ደግሞ ምን የሚያደርግ ነው? እዛ በአተሞቹ ዙሪያ ያለው ኤሌክትሮኖቹ እንዲንቀሳቀሱ ሙቭ እንዲያደርጉ ዘንድ ያደርጋል ማለት ነው። ስለዚህ ከዚህ ከባትሪው ኤነርጂ ይወጣል እንጂ ቻርጅ አይወጣም ማለት ነው። ስለዚህ ኤነርጂ ከወጣ በኋላ ከፖዚቲቭ አሁን እዚህ ፖዚቲቭ ላይ ምንድነው ለሆነ ኤሌክትሪክ እንትን አለ። ምንድነው ይሄ ኔጌቲቭሊ ማለት ኤሌክትሮን ኮንሰንትሬሽን አለ። በኔጌቲቭ ሳይድ ላይ ደግሞ በጣም ሃይ የሆነ እንትን አለ። ይሄ የኤሌክትሮን ኮንሰንትሬሽን አለ ደግሞ ማለት ከዛ በዛ ዙሪያ ዞሮ ስለሚመጣ ማለት ነውና
ደግሞ በባትሪው ፖዚቲቭ በኩል ላይ ምን አለ? ሃይ የሆነ ይሄ ምንድነው የፎርስ እንትን አለ በጣም ኤነርጂ ማለት ነው። የኤነርጂ ዲፍረንስ አለ ማለት ነው። ስለዚህ በዚህ በቻርጁ ደግሞ ኔጌቲቭ ቻርጅ በኩል ምን አለ? ላው የሆነ ፎርስ አለ ማለት ነው። ስለዚህ ማለት ኤነርጂ ሎወር የሆነ ኤነርጂ አለ ማለት ነው። ስለዚህ በፖዚቲቭ በኩል ላይ ምን አለ? ሃይ የሆነ ኤነርጂ ስላለ ምንድነው የሚያደርገው? እዛም በሽቦ ውስጥ በተፈጥሮ እዛ ሽቦ ውስጥ ያለው ኤሌክትሮኑ ሙቭ እንዲያደርግ ያደርጋል ማለት ነው። ስለዚህ ከአንድ አተም ወደ ሌላኛው አተም ኤሌክትሮኖቹ ምንድነው የሚያደርጉት? ፍለው ያደርጋሉ፣ ይንቀሳቀሳሉ ማለት ነው። ወደ ኤሌክትሮኖቹ ፍለው ሲያደርግ ደግሞ ምንድነው የሚሆነው? በዛ በስዊቹ ዙሪያ ዞሮ ሲመጣ ወዴት ነው? ወደዚህ ወደ ላይት ባልብ ይገባል። ወደ ላይት ባልብ ሲገባ ደግሞ ጫፍ ላይ የሆነ ቀይ ነገር ገመድ አለች። ያቺ ገመድ እንደ ስቶቭ አይነት ነገር ናት። ማስተዋቱ ደግሞ እንደ ቫኪዩም ነው ማለት አየር የለበትም ማስተዋቱ ውስጥ ይባላልና ስለዚህ በቫኪዩም ውስጥ ኤሌክትሮኑ ምንድነው የሚሆነው? በሽቦ እንደዛ ጫፍ ላይ ዞሮ ይቺ የስቶቭ ላይ ሽቦ ምናምን መብራት ሲሳካ የሚገለው ፈርት አለ አይደል? እንትን ግሎ ሆኖ እንትን የሚሆነው ማለት ነው። እሳት የሚቀጣጠልበት ማለት ነውና ይቅርታ እንደዛው አይነት ገመድ ማለት ሽቦ አለ። ያ ሽቦ ምንድነው? ግሎ ነው የሚሆነው። ስለዚህ ግለው ሲሆን ሂትድ ሲሆን ማለት ነውና ግለው ሲሆን ምንድነው? ይበራል ማለት ነው። እዛ ቫኪዩም ውስጥ ስላለ ይበራል ማለት ነው። ስለዚህ ያ ሲበራ ደግሞ ምንድነው? ኤሌክትሮን ትራንስፌር እየተደረገ ነው ማለት በዛ እያለፈ ነው ኤሌክትሮን በዛ ሽቦ ሲያልፍ ደግሞ ያ ሽቦ ምን የመሆን ባህሪ አለ? ግለው የመሆን ባህሪ አለ ማለት ነው። እና እሱ ግለው የሆነ ኤሌክትሮኖቹ አልፎ በዛ ይመጣሉ ማለት ነው። ከዛ ወደ ኔጌቲቭሊ የባትሪ ቻርጅ ወዳለበት ይመጣል። ኔጌቲቭ ቻርጅ ወዳለበት ደግሞ ሲመጣም ኔጌቲቭ ባትሪው በኩል ለሆነ ኤነርጂ አለ ማለት ነው። ስለዚህ ኤሌክትሮን ፍሎው በዚህ አይነት መልክ ያደርጋል ማለት ነው። እና ሲያደርግ ደግሞ በአተሞቹ ዙሪያ ምን አለ? ኦርቢት አለ። እና በኦርቢቶቹ ላይ ደግሞ ምን አለ? ኤሌክትሮን አለ። እነዛ ኤሌክትሮኖቹ ከአንዱ አተም ወደ ሌላኛው አተም ከአንዱ አተም ወደ ሌላኛው አተም እያደረገ ሙቭ ያደርጋል ማለት ነው። ስለዚህ ባትሪው ኤነርጂ በመስጠቱ እንዲንቀሳቀስ ያደርጋል ማለት ነው። ስለዚህ ልክ እንደዚህ ሆኖ ከአንዱ ዳይሬክሽን ቻርጅ ወጥቶ ወደ ሌላኛው ዳይሬክሽን ወደ ሌላኛው ቻርጅ ከአንድ ቻርጅ ወጥቶ ወደ ሌላኛው ቻርጅ ይገባል ማለት ነው። ስለዚህ the charge is moving through the work cause the filament to heat up and give light። ስለዚህ ሂት አፕ ይሆናል ማለት ነው። ሂት ነው ይሄ ግለት አለ አይደል? እንትኑ ቅድም እንዳልነው በስቶቭ ያለ አይነት ገመድ ሂት እንዲሆን ያደርጋል ማለት ነው። ሂት ከሆነ ደግሞ ምንድነው የሚሆነው? ላይት እንዲሰጥ ያደርጋል ማለት ነው። ምክንያቱም ያ ብርጭቆ ውስጥ ያለው ቫኪዩም ነው፣ አየር የለበትም ማለት ነው። ትንሽ ነው ያለው ማለት ነው። ይሄ ፋይልመንት የሚባለው አምፖሉ ለማለት ነውና አምፖሉ ለማለት ነው። ስለዚህ ቱጌዘር ዘ ባልብ ባትሪ ስዊች ዋየር ፎርም ኤሌክትሪክ ሰርኪት። ስለዚህ እነዚህ አሁን ለምሳሌው እነ ባልብ የመሳሰሉት ላይቱ የሚበራበት ማለት ነው። የስዊቹ ማብሪያ ማጥፊያ ደግሞ ባትሪውና ሽቦ አለ። ስንት ነገሮች ናቸው? 1 2 3 4 ነገሮች አሉ። እነዛ አራቱ ነገሮች አንድ ላይ ሲሆኑ ምን ተብለው ይጠራሉ? ሰርኪት ተብለው ይጠራሉ ማለት ነው። ስለዚህ ሰርኪት ማለት ምን ማለት ነው? የተለያዩ ኮምፖነንቶች በአንድ የሆነ ሰርኪት የሆነ መንገድ የሆነ ነገር ሲፈጥሩ ማለት ነው። እነዛ የተለያዩ ኮምፖነንቶች ሲገናኙ ምንድነው የሚሰጠው? ሰርኪትን ይሰጣል ማለት ነው። በነዚህም ላይ ሌላ ኮምፖነንት ሊጨመር ይችላል። ተጨምሮ ሰርኪትን ይሰጣል ማለት ነው። ሰርኪት ማለት ስለዚህ ምን ማለት ነው? የተለያዩ የኤሌክትሪክ ኮምፖነንቶች ሲገናኙ የሚፈጥረው ሰርኪት ይባላል። ስለዚህ an electric circuit is a path። ስለዚህ ኤሌክትሪክ ሰርኪት የሚባለው ምንድነው? የሆነ አንድ መንገድ ነው። ያ መንገድ ምንድነው ደግሞ? ስራው which charges can flow። ስለዚህ ያ አንድ መንገድ ምን ተብሎ ይጠራል? የኤሌክትሪክ ሰርኪት ተብሎ ይጠራል ማለት ነው። ያ መንገድ ደግሞ ምንድነው የሚያደርገው? ቻርጁ ፍሎው እንዲያደርግ ያደርጋል ማለት ነው። ስለዚህ እዚህ በፎቶ ላይ ማለት በዲያግራሙ ላይ እንደምናየው ሰርኪት አንዳንድ ጊዜ ምን ተብሎ ይጠራል? ይሄኛው ዲያግራሙ ሰርኪት ዲያግራም ተብሎ 4.10 ላይ ያለው ፊገሩ ማለት ነው። ሰርኪት ዲያግራም ተብሎ ሊጠራ ይችላል ማለት ነው። any element or group of elements in a circuit that dissipate energy is called a load። ስለዚህ ምንድነው? ቻርጅ አለ አይደል? ቻርጆቹ አሉ በዛ እንትኑ ውስጥ ማለት ነው። ስለዚህ ሰርኪቱ ውስጥ ማለት ነው። ስለዚህ ማለት ኤነርጂ ከባትሪው የሚወጣ አለ እና
እነዚህ ሎድ የሚባሉ አሉ። ሎድ የሚባሉ ምንድነው? አውትፑት የሚሆኑ ማለት ነው። ስለዚህ አውትፑት የሚሆኑ ነገሮች ብዙ ጊዜ አሁን ለምሳሌ በዚህ ኬዝ ላይ ምንድነው? ላይቱ ማለት ነው። ላይቱ ምንድነው? አውትፑት የሚሆንበት ነው ማለት ነው። በሌላ ነገር ላይ በሌላ ሰርኪት ላይ ስክሪን ሊሆን ይችላል አውትፑቱ፣ ስፒከር ሊሆን ይችላል፣ ደግሞ እንደዛውንም ሌላ ነገር ሊሆን ይችላል አውትፑት የሚታይበት ማለት ነው። ስለዚህ አውትፑት የሚታይበት ነገር መቼም ቢሆን ምንድነው? ሎድ ተብሎ ይጠራል። እነዛ ሎዶቹ ደግሞ ኤነርጂን ያባክናሉ ማለት ነው። ስለዚህ ኤነርጂን የማባከን ባህሪ አለባቸው ማለት ነው። ግን እንደ ስዊች እና ሽቦ የመሳሰሉት ምንድነው? በኤነርጂ ቶሎ እንዲያልቅ ዘንድ እነሱ የሚያደርጉት አፌክት የለም ማለት ተጽዕኖ የላቸውም ማለት ነው። ስለዚህ ሲምፕል ሰርኪዩት ኮንሲስት ኦፍ ሶርስ ኦፍ ፖቴንሻል ዲፍረንስ እንደ ኤሌክትሪክ ኤነርጂ። ስለዚህ ምንድነው? እነዚህ ሲምፕል ሰርኪዩት የሚባሉት ማለት እንደዚህ አይነት ሰርኪዩቶች ማለት ነው። እና እንደዚህ 4.10 ላይ 4.11 ላይ ያሉ ሰርኪዩቶች አይነት ምንድነው? እነሱ ብዙ ጊዜ የሚይዙት ፖቴንሻል ሶርስ ኦፍ ፖቴንሻል ዲፍረንስ የሚወጣበት ማለትም ቅድም እንዳልኩት ፖዚቲቭ ላይ ምንድነው? የተለየ ፎርስ አለ፣ ሃይ የሆነ ፎርስ አለ ብያለሁ አይደል? ያው ሃይ የሆነ ፎርስ ደግሞ ምንድነው? ፖቴንሻል ዲፍረንስ የሚባለው የፖዚቲቭ እና የኔጌቲቭ ዲፍረንስ የፎርሱን ዲፍረንስ ማለት ነው። የኤነርጂው ዲፍረንስ ለመናገር ፈልገው ነው። ፖዚቲቭ ላይ ሃይ የሆነ ኤነርጂ አለ፣ ደግሞ ኔጌቲቭ ላይ ሎው የሆነ ኤነርጂ አለ። ስለዚህ ከፍተኛ ፖቴንሻል ያለው ኃይል ቻርጁ ፍሎ እንዲያደርግ ዘንድ ከፍተኛ ፖቴንሻል ያለው የቱ ጋር ነው? ፖዚቲቭ ላይ ነው። ስለዚህ ዝቅተኛ ያለው የቱ ጋር ነው? ኔጌቲቭ ላይ ነው። ስለዚህ እነዚህ ለባትሪ ምን አለ? ዲፍረንት የሆነ ፖቴንሻል ሶርስ አለ ማለት ነው። ስለዚህ በፖዚቲቭ በኩል ያለው ሶርሱ ምንጩ ማለት ነው። ሶርሱ ምንድነው የሚይዘው? ሃይ የሆነ ኤነርጂ የሚወጣበት ሶርስ ይሆናል። በዛ በኩል ደግሞ ለሆነ ኤነርጂ የሚወጣበት ሶርስ አለ። ስለዚህ የፖቴንሻል ዲፍረንስ ያለውን ሶርስ ይይዛል። ደግሞ ኤሌክትሪክ ኤነርጂን ይይዛል። ኤሌክትሪክ ኤነርጂ የት ነው ያለው? እዛ ባትሪ ውስጥ ነው ያለው። ከዛ ጫፎቹ እንደ ሶርስ ይያያዛሉ ማለት ነው። ደግሞ ራሱ ባትሪ አለ፣ ደግሞ ሎዱ አለ፣ ልክ እንደ ባልብ አይነት ማለት ነው። ስለዚህ እንደ ላይት ማለት ነው። ሎድ ማለት በቃ አውትፑት ማለት ነው። አውትፑት የሚወጣበት ነገር አለ። ደግሞ ግሩፕ ኦፍ ባልብስ እና ብዙ ባልቦች ሊሆኑ ይችላሉ። አንድ ባልብም ላይሆንም ይችላል ማለት ነው። ስለዚህ እነዚህ አለ ማለት ነው። ስለዚህ ግሩፕ ኦፍ እሱም ብያለሁ። ስለዚህ ቢኮዝ ዘ ኮኔክቲንግ ዋየር and switches have negligible resistance you will not consider these elements as part of the load። ስለዚህ እነዚህ ስዊች እና ገመድ የመሳሰሉት ከነዚህም ሌሎች ነገሮች ሊኖሩ ይችላሉ ኤነርጂ የማይበሉ እንደ ሎድ የማያይዙ ማለት ነው። ስለዚህ ሎድ የሚባለው መቼም ቢሆን አውቶፒት የሚታይበት ነገር ማለት ነው። ስለዚህ ስዊች ላይ አውቶፒት ይታያል እንዴ? አይታይም። ስለዚህ ሎድ ሊሆን አይችልም ማለት ነው። ስለዚህ ሌሎች ሽቦም አውቶፒት ሊሆን አይችልም። ምክንያቱም አውቶፑት የሚያሳይ ነገር የለም፣ አያሳይም አውቶፑትን ማለት ነው። ስለዚህ ሎድ የሚባለው መቼም ቢሆን በቃ አውቶፑት የሚያሳይ ማለት ነው። የሆነ ውጤት መጨረሻኛ ላይ የሚያሳይ በርቶ ይሁን ስክሪን በርቶ ይሁን እንደዚህ ይሁን ላይት በርቶ ይሁን ስፒከር ድምጽ አውጥቶ ይሁን ሶን በቃ ሌላም ነገር በልስ እና for the simple circuit shown in figure እዚህ 4.11 ላይ እንዳለው a closed path is formed by wires connected to light bulb and the battery። እዚህ ጋር ምንድነው እንትኑ ላይ ያለው ምንድነው? በ4.11 ላይ ያለው closed circuit የሚባለው ክሎዝ የተባለው ለምንድነው? እዚህ ስዊቿ ተዘግታ ስላለች ነው ማለት ነው። ስለዚህ ስዊቹ ከተዘጋ ክሎዝ ሆኗል ማለት ነው። ስዊቹ ተዘጋ ማለት ምን ማለት ነው? በሌላ አባባል ሹፖ ዋይሩ መሃል ላይ ተበጥሶ ነው ያለው ማለት ነው በሌላ አባባል። ስለዚህ መሃል ላይ የተበጠሰው ደግሞ መቼም ቢሆን ምንድነው የሚባለው? ክሎዝድ ይባላል ማለት ነው። የተከፈተ ደግሞ ኦፕን ተብሎ ነው ማለት ነው። ስለዚህ የተበጠሰ ኦፕን ተብሎ ነው የሚጠራው። ደግሞ አንዱ ከሌላው ጋር ተያይዞ ካለ ክሎዝ ተብሎ ይጠራል ማለት ነው። ስለዚህ ሹቦ አሁን እንደ ሰርክል ሆኖ ነው ያለው ማለት ነው። እዚህ ምንድነው ሹቦዎቹ ሙሉ በሙሉ በዙሪያው ላይ ያሉት ተያይዞ ስላሉት እንደ ክሎዝድ ነው፣ በቃ ተዘግቶ ነው ያለው፣ ክፍተት የለም ማለት ነው። በሌላ አባባል እንደ ቦክስ ያዙ ይሄና ክፍተት የለም ብላችሁ ያዙ። እዚህ ጋር ግን ኦፕን ነው። እዚህ ጋር ምንድነው ስዊቹ ተከፍቶ ስላለ ኦፕን የሆነ ክፍተት አለ ማለት ነው። ቦክሱ የተከፈተበት ብላችሁ ያዙና ክፍተት አለ ለማለት ፈልገው ነው። ስለዚህ ኦፕን እና ክሎዝ የተባለው ከስዊች አንፃር ኦር ከሽቦ መበጠስ አንፃር የሚወራ ነገር ነው። ስለዚህ ክሎዝ የሚባለው በዚህ ኬስ ምንድነው
ቻርጁ ማለት ቻርጅ ይሄ ምን ነበረ እንትኑ ስዊቹ ተዘግቶ ነው ያለው ማለት ነው ክሎዝድ ማለት። ስለዚህ as long as there is a closed path for electron to fall or electrons from in a circuit ስለዚህ ሽቦ የተበጠሰ ነገር ስለሌለ ክሎዝድ ሆኖ ስላለ ተዘግቶ ስላለ ቻርጁ ፍሎው ያደርጋል ማለት ነው። ስለዚህ they are move away from the negative battery terminal and toward the positive terminal። ስለዚህ ምንድነው ከኔጌቲቭ ተርሚናል ሃይ የሆነ ኤሌክትሮን ስላለ ፍሎ የሚያደርገው ወዴት ነው? ወደ ፖዚቲቭ ማለት ነው። ፖዚቲቭ ላይ ደግሞ ሃይ የሆነ ፖቴንሻል ኤነርጂ አለ። ከዛ እሱ ደግሞ ኤነርጂ ሙቭ እንዲያደርግ ያደርጋል በፖዚቲቭ አቅጣጫ ላይ ሆኖ ማለት ነው። በባትሪ ፖዚቲቭ አቅጣጫ ላይ። ስለዚህ toward the positive terminal ይሆናል ኔጌቲቭ ቻርጁ ከኔጌቲቭ ከባትሪ ኔጌቲቭ በኩል ወጥቶ ማለት ነው። ስለዚህ ግን ቅድም ብዬ ነበረ ባትሪው ቻርጅን አይሰጥም፣ ኤነርጂ ነው የሚሰጠው፣ ኤነርጂ ነው የሚያወጣው። ምክንያቱም ሽቦ ላይ ያለው ኤነርጂ ሲያገኝ እንትኑ እንዲንቀሳቀስ ይሆናል፣ ቻርጆቹ እንዲንቀሳቀሱ ያደርጋሉ ማለት ነው። ልክ ዲስት በእሳት ላይ ተቀምጦ እንትን እንደሚሆን ማለት ነው። በቃ ይገባችኋል ማለት ዲስት በእሳት ላይ ሲቀመጥ እንደሚሆነው ውሃ ካለበት ውስጥ ያለው ውሃዎቹም መንቀሳቀስ ይጀምራሉ አይደል? ምክንያቱም ኤነርጂ ስላገኙ ማለት ነው። ልክ እንደዛው ነው እንትኑም ዲስቱም ራሱ ብነካ ራሱ ያቃጥላል ማለት ደግሞ ምን ማለት ነው? እንትኑን ይስባል ማለት ነው። ቅዝቃዜውን ወደ ውስጥ እየሳበ ነው ማለት ነው። ስለዚህ ማለት አውትፑት እያደረገ ነው፣ ይቅርታ እንትኑን አውትፑት እያደረገ ነው ማለት ነው። ኤነርጂውን ከራሱ ዲስቱ ወደ ውጭ እያወጣ ነው ማለት ነው። የሚቀዘቅዝ ከሆነ ደግሞ አትራክት እያደረገ ነው ማለት ነው። ስለዚህ ቻርጁን አትራክት እያደረገ ነው። የሚያቃጥል ከሆነ ምንድነው የሚያደርገው? ትራንስፌር ወደ እናንተ ያደረገ ነው ቻርጁን ማለት ነው። እንደዛ ነው የሚታሰበው። ወደ ሌላ ነገር ውስጥ ገባሁ ሳላውቅም። ልክ እንደዚህ ሆኖ ቻርጁ ፍሎው ያደርጋል ማለት ነው። ክሎዝ ሆኖ ካለ ማለት ነው። እና ዜር ሙቭስ ደግሞ ከኔጌቲቭ ቻርጅ ነው የሚወጣው ወደ ፖዚቲቭ ይገባል ማለት ነው ቻርጁ። ስለዚህ towards the electric charge flow in circuit as long as none of the wires and include the long filaments where is a light bulb is disconnected to or broken circuit called closed። ስለዚህ ይሄ ሌላ ነገር አይደለም፣ በጣም ቀላል የሆነ ነገር ነው የሚያወራው። ሽቦ የሚበጠስ ከሆነ ቻርጅ ሙቭ ሊያደርግ አይችልም። ቻርጅ ሙቭ ማያደርግ ከሆነ ደግሞ ባልቡ አይበራም፣ ላይቱ አይበራም ማለት ነው። ላይቱ አይበራም ከተባለ ደግሞ ምንድነው ቻርጅ ፍሎ የለም ማለት ነው። ልክ እንደዛው ነው ማለት ነው። እና ይሄኛው ደግሞ ሽቦ የተከፈተ ካለ ማለት ስዊቹ ክፍት ከሆነ ሽቦ ተበጥሷል እንደማለት ነው። ስለዚህ ሽቦ ተበጥሷል ማለት ደግሞ ምን ማለት ነው? ኦፕን የሆነ ሰርኪዩት ይፈጥራል ማለት ነው። ክሎዝ ከሆነ ደግሞ የተበጠሰ ነገር የለም ማለት ነው። ተዘግቶ ነው ያለው በሁሉም አቅጣጫ፣ የተከፈተ ነገር የለም ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ሽቦ አልተበጠሰም ማለት ነው በሌላ አባባል። ስለዚህ እንደዚህ ይባላል ማለት ነው። እና የቱ ጋር ነው ያለሁት? ኮልድ ክሎዝድ ሰርኪዩት ብያለሁ። ኢፍ ሰርኪዩት ብሮከን እዚህ ጋር ነው። ኢፍ the circuit is broken anywhere or the switch is turned off ምንድነው እንትኑ ሽቦ ብሮከን የሚበጠስ የትኛውም ቦታ ላይ የሚበጠስ ከሆነ እና ስዊቹ is turn off ስዊቹ ኦፍ ነው ካለ ያው ስዊች ኦፍ ምናምን ይባላል። ኦን እና ኦፍ ምናምን ይባላል። ኦፍ የሚባለው በቃ ብሮከን ሆኗል ማለት ነው። እና ማለት ብሮከን ሆኗል በቃ ሽቦ የሆነ ቦታ ላይ ተበጥሶ ነው ያለው ማለት ነው። እና the charge stops flowing and the bulb does not glow። ስለዚህ ላይቱም አይበራም፣ ቻርጅም ፍሎ አያደርግም ማለት ነው። ስለዚህ without a complete path there is no charge flow therefore no current። ስለዚህ እንትኑ ኮምፕሊትሊ ሽቦ በሁሉም ቦታ ላይ ሳይበጠስ በሁሉም ቦታ ላይ በቃ ፈጽሞ መያያዝ አለበት ማለት ነው። በሁሉም አቅጣጫ በሁሉም መንገድ ላይ የተበጠሰ ሽቦ መኖር የለበትም። ስለዚህ የሚበጠስ ከሆነ ምንድነው ቻርጅ ፍሎ ሊያደርግ አይችልም። ቻርጅ ፍሎ ማድረግ ከሆነ ደግሞ ካረንት የለም ማለት ነው። ካረንት ምንድነው በቀጣይ ቪዲዮ እናያለን ካረንት የሚባል ምን እንደሆነ። እና እዚህ ሲቹዌሽን ይሄኛው ሁኔታ ደግሞ is an open circuit። ስለዚህ በኦፕን ሰርኪዩት ላይ የሚከሰት ነገር ነው። ኢፍ ስዊች ፊገር 4.11 ወይ ኦፕን ከሆነ የሚያሳይ እዚህ ቢ ላይ ያለው ማለት ነውና ማለት ላሳያችሁ እዚህ ጋር ኦፕን ነው። እቺ የሆነ ማብሪያና ማጥፊያ ከፍ ብላ ነው ያለችው፣ እዚህ ጋር ደግሞ ዝቅ ብላ ነው ያለችው። እሱን ለማሳየት ነው።
ምንድነው ዘ ሰርኪዩት ዊል ቢ ኦፕን ሰርኪዩት ኦፕን ሲሆን ዘ ካረንት ዊል ቢ ዜሮ ካረንቱ ምንድነው የሚሆነው ዜሮ ነው የሚሆነው ማለት ነው። ዘ ባልብ ዊል ቢ ኖት ላይት አፕ ስለዚህ አሁን እንደተባለው ላይቱ አይበራም ማለት ነው። ደግሞ ኤሌክትሪክ ሰርኪዩት አር ኢንኮርፖሬት ኢንቱ አወር ላይፍ ኢን ሜኒ ዲፈረንት ዋይስ ስለዚህ ኤሌክትሪክ ሰርኪዩት የሚባለው በዕለት ዕለት ህይወታችን በተለያዩ መንገድ ላይ ማለት በተለያዩ ሁኔታ አለ። በቤታችን ውስጥ መኝታ ላይ ያለ አምፖል ደግሞ እዛ ክፍል ያለው እዚህ ክፍል ያለው ውጪ ያለው መግቢያ መውጫ ላይ ያለው አምፖሎች በተለያዩ ቦታ ቻርጆች ምናምን አሉ። ከቆጣሪ አንዴ ወጥቶ በተለያዩ መንገድ ተያይዞ ነው ያሉት ማለት ነው። እሱ ምንድነው ሰርኪዩት ነው ማለት ነው። የቤታችሁን አምፖል የቤታችሁን ቆጣሪ መቆጣጠሪያ ነው ምንድነው ውጪ ያለው ቆጣሪ ቢዘጋ ቤት ያለው ሁሉ ይጠፋል ማለት ነው። ስለዚህ ቆጣሪው ተዘጋ ማለት ምንድነው ሽቦን በጥሰናል ማለት ነው በሌላ አባባል። ስለዚህ they are used in nearly every type of items that use electricity አምፖል እንደ ላምፕ ስለዚህ ይሄኛው ደግሞ ሰርኪዩት እና የተለያዩ አላማዎች የተለያዩ ነገሮች እንጠቀማለን። ቻርጅ ለማድረግ አምፖል እንዲበራ ፍሪጅ ሰክተን ቲቪ እንድናይ በቃ ብዙ ነገር ባሉት ሌላም ነገር ለእናንተም ካለ ማለት ነው። እና እዚህ ጋር የሚጠቅማችሁ ነገር ካለ ፊዚካል ሰርኪዩት ኢዝ ኤሌክትሪክ ሰርኪዩት ዩ ክሬት ዊች ኤይት ኮምፖነንትስ ኢት ኮንሲስትስ ኦፍ ባትሪ ዋየር ስዊች ያው እነዚህ የእጅ ባትሪዎች አሉ አይደል እነዛ ባትሪዎችን በመጠቀም ያው ውስጥ ያለውን ነገር ነቃቅላችሁ አንዱ ከሌላው ጋር እያያያዛችሁ ማያት ትችላላችሁ። አንዱ ከሌላው ጋር ማያያዝ ከዛ ማየት ይቻላል። እዚህ ኮምፖነንት ኦፍ ኤሌክትሪክ ሰርኪዩት የምላለ የኤሌክትሪክ ሰርኪዩት ኮምፖነንቶቹ as you study earlier some common elements components which can found in electrical circuit include light, bulb, battery, connecting wire, switch, resistor, voltmeter, ammeter የሚባሉ ኮምፖነንቶች አሉ። ያው በፊትኛ ያጠናቸው የተወሰኑ አሉ ማለት ስዊች የሚባሉ ደግሞ ቫልቭ የሚባሉ አሉ ባትሪ የሚባል አለና እንደዛውንም ሌሎችም ደግሞ ሬዚስተር ቮልቴጅ አኒሜተር ምናምን የሚባሉት ኮምፖነንቶች ናቸው እዛ ሰርኪዩት ላይ የሚገጠሙ ማለት ነውና ኢቭን ስልካችንን ኮምፒውተራችን የሚሰራው በምን መንገድ ነው በሰርኪዩት ነው። ስለዚህ ሰርኪዩት ነው ይሄ ቀመር ሁሉ የተቀመረው የስልካችን ቀመር ማለት ነው። ስለዚህ ምንድነው አንድ ነገር ለምሳሌ በዚህ በታች ስክሪን ስልክ ሳይሆን በዛኛው ለምሳሌ አንድ ኤግዛምፕል ብሰጣችሁ ኦኬ የሚለው ሄዶ ከማን ጋር ነው ይሄ ምንድነው አይሲ ነው ምንድነው የሚባለው ከሱ ጋር ነው የሚገናኘው። ከዛ በኋላ እኛ ኦኬ ስንል ምንድነው ይሄዳል ሽቦ በሽቦ አድርጎ የሆነ ኤሌክትሪክ ፍለው ያደርጋል ማለት ነው። ከዛ በኋላ ወዴት ነው የሚሄደው ኤክስኪዩተር የሚባለው አለ አይደል እንትኑ ኮድ የተጻፈበት ፋንክሽን የሚደረግበት የስልኩ ፕሮግራም የተጻፈበት አለና ያን አፕላይ ለማድረግ ይሄዳል ማለት ነው። እኔ እኮ ያረኩት በኦኬ ባረኩት አቅጣጫ ምንድነው ኤሌክትሪክ ፍሎ አድርጎ ይሄድና እዛ ኤክስኪዩት እንደደረገ የተደረገውን ኮድ አፕላይ ያደርጋል ማለት ነው። ስለዚህ ዜሮ ስጭን ደግሞ ምንድነው የሚሆነው ከዜሮ ጋር የተያያዘ ኤሌክትሪክ ከዜሮ ጋር የተያያዘ ሽቦ አለች በዛች ሽቦ ኤሌክትሪክ ፍሎ አድርጎ ሄዶ እዛ ላይ ደግሞ እንትን ዜሮ ሲጫን ኤሌክትሪክ በዛ ፍሎ አድርጎ ሄዶ እዛ ኤክስኪዩት እንዲደረግ የተደረገ ኮድ አለ እሱን አፕላይ እንዲያደርግ ነው የሚያደርገው ማለት ነው። ስለዚህ አፕላይ ከተደረገ በኋላ ደግሞ ምንድነው የሚሆነው ሎዱ አለው ሎዱ ምንድነው ኢንኬዝ ስክሪን ነው በስክሪን ላይ መታየት ይጀምራል። ዜሮ ሲጭን ዜሮም እንዲታይ ዜሮ ሲጭን ሌላ ነገር እንዲታይ ከተደረገ ሌላ ነገር እንዲታይ ተደርጎ ተሰርቷል ማለት ነው። ስለዚህ ልክ እንደዚያውም ላይቱ ማለቴ ስዊቹ ስነካ አምፖሉ እንዲጠፋ ስዊቹን ስናበራ አምፖሉ እንዲታይ እንደምናደርገው ሁሉ ኦኬ 0 1 2 ደግሞ ታች ስክሪናችን ላይ የሆነ ነገር ስነካ ምንድነው የሚሆነው እዛ አውቶፑት ስክሪን ላይ እንዲወጣ ያደርጋል ማለት ነው። ስለዚህ ልክ እንደዚህ ሆኖ እነዚህ ሬዚስተር ምናምን ቮልትሜተር የሚባሉ እንደ መለኪያ የሚመተር ለመለኪያ የምንጠቀማቸው ነገሮች ናቸው። ደግሞ ሌሎች ለምሳሌ ባትሪ ኮንዳክቲቭ ዋየርስ እነዚህ አንዱ ከሌላው ጋር ተያይዞ አሁን በአለም ላይ እኛ የምናየው ስማርት ብለን እየጠራን የምንጠቀመው የተለያዩ ነገሮች በሰርኪዩት ነው የተሰሩት ማለት ነው። you will learn more about እነኚህ አይተሞች in later section ስለዚህ አሁን እናያለን but it important to know what their symbols are and how to represent them in circuit diagram እና summarize the simple እዚህ ጋር
ያው ያለውን የሚያወራው ያው የነሱን ኮምፖነንት ሲምቦል እና ዩዜጅ ያለውን እንድናይ ነው ያው የሚያወራው። ምንድነው ባልቡ አለ ባልብ ላምፕ አምፖል የሚባለው እና አምፖል የሚባለው እዛ ውስጥ የአምፖሉ እንዲበራ ዘንድ የተደረገው የሰርኪዩቱ አሰራር ሲምቦሉ እንደዚህ ነው ማለት ነው። መሃል ላይ እንዳለው እንደዚህ ተደርጎ ነው ሲምቦሉ የሚሰጠው ማለት ነው። እና ስለዚህ ዲቴል እየገባን ስንሄድ እነዚህን ሲምቦሎችን በደንብ ስለምንጠቀም በቀጣይ ግሬዳችን ላይ ደግሞ መጠቀም ግዴታ ነው። ስለዚህ አስቀድመን ማወቅ የተሻለ ነው። ስለዚህ ላምፕ የሚባለው የአምፖል አይደለ? የአምፖሉ እንደዚህ ነው እና ዩዜጁ ጥቅሙ ምንድነው? አጠቃቅመዋል ባልብ ግላዊን ቻርጅስ ሙቪ ስራዊት። ስለዚህ ቻርጅ ከዛ በእንትኑ በባልቡ ማለትም በአምፖሉ ማለት ነው ዙሪያ ሲገባ ግለው እንዲሆን ያደርጋል ማለት ነው። ሂትድ እንዲሆን እንዲበራ ዘንድ ያደርጋል ማለት ነው። እና ሰርኪዩት የተደረገው በእንደዚህ አይነት መንገድ ነው ማለት ነው። በአምፖል ውስጥ በእንደዚህ አይነት ሁኔታ ነው በሲምቦሉ ላይ እንደምታዩት ማለት ነው። ዲያግራሙ ይሄን ይመስላልና በባትሪ ላይ ደግሞ ምንድነው የሚመስለው ሲምቦሉ እንደዚህ ነው። ፖዚቲቭ እና ኔጌቲቭ የሚባለው አለ። ከዛ የሆነ አንድ እንትን አለ። ይሄ ምንድነው? ኤች ጥቁር አለች። ከዛ ቀይ አንዱ ይበልጣል። የኔጌቲቭ ደግሞ ላው ነው። ይሄ ኔጌቲቭ ላው የሆነው ላው ሆነ ኤነርጂ ፖቴንሻል ኤነርጂ እንዳለ ነው። ይሄኛው ደግሞ ሃይ የሆነ ፖቴንሻል ኤነርጂ እንዲቀመጥ ያደርጋል ማለት ነው። ስለዚህ ልክ እንደዚህ ሆኖ ይቀመጣል። ዩዜጁ ደግሞ ምንድነው? ፕሮቫይድ ኤነርጂ ፎር ቻርጅስ ቱ ሙቭ። ስለዚህ ቻርጅ ሙቭ እንዲያደርግ ዘንድ ምንድነው? ኤነርጂን ያቀርባል ማለት ነው። ስለዚህ ሲምቦሉ እንደዚህ ነው። ጥቅሙ እንደዚህ ነው። ደግሞ ስዊቹ አለ። ስዊቹ ደግሞ እዚህ ጋር እንደምታዩት ኦፐን እና ክሎዝ ተብሎ አለ። ኦፐን ሲሆን ወደ ላይ ከፍ ይላል፣ ክሎዝ ሲሆን ተያይዞ ነው ያለው ማለት ነው። ስለዚህ ጥቅሙ ምንድነው? አለው ሰርኪዩት ቱ ቢ ኦፐን ኦር ክሎዝ። ስለዚህ ሰርኪዩት ውስጥ ኦፐን እና ክሎዝ እንዲሆን ያደርጋል። ኦፐን እና ክሎዝ እንዲሆን ያደርጋል ማለት ደግሞ ምን ማለት ነው? ቻርጁ ፍሎ እንዲያደርግና እንዳያደርግ ለማድረግ ይወስናል ማለት ነው። ስለዚህ ሬጂስተር የሚባለው አለ። ሬጂስተር ራሱ ሲሰራ በውስጡ በእንደዚህ አይነት በሲምቦል ሜትር ነው ማለት ሲምቦሉ የሚያሳይ ምንድነው? ያ ሰርኪዩቱ ያ ኮምፖነንቱ ሲሰራ በውስጡ እንደዚህ አይነት ዲዛይን አለ ማለት ነው። ስለዚህ ሬዚስት ፍሎ ኦፍ ቻርጅ እና ምንድነው? ያ ቻርጆቹ ፍሎው ሬጂስተር ይቆጣጠራል ማለት ነው። ይሄኛው ሬጂስተር የሚባለው ምንድነው? ቻርጅ ሲሄድ በሃይ ፍጥነት እንዲሄድ፣ በላው ፍጥነት እንዲሄድ፣ የተወሰነ መጠን እንዲያልፍ ምናምን እያለ በቃ ይቋቋማል። የተወሰነ እንዲያልፍ ደግሞ ይሄን መጠን እንዲያልፍ ምናምን ተደርጎ ነው የሚሰራው እና ሬጂስተር ያደርጋል ማለት ነው። የቻርጆቹ ፍሎው ፍሰትን ይቋቋማል ኦር ይቆጣጠራል ማለት ነው። ቮልቲሜትር የሚባለው ደግሞ ያው መለኪያ እንትኑ ሲምቦሉ እንደዚህ ነው። ሜጀር ፖቴንሻል ዲፍረንስ። ስለዚህ የባትሪ ውስጥ ያለው ኤነርጂ ፖቴንሻል ዲፍረንሱ ለመለካት ማለት ነው። ፖዚቲቭ እና ኔጌቲቭ ላይ ያለው ፖቴንሻል ዲፍረንስ አለ። ያን ዲፍረንስ ለመለካት ቮልቲሜትር እንጠቀማለን። እና አሚሜትር የሚባለው አለ። ሲምቦሉ እንደዚህ ነው። ደግሞ ካረንትን ሜጀር ለማድረግ ይጠቅማል ማለት ነው አሚሜትር። ስለዚህ ካረንት እንደሆነ በቀጣይ ቶፒካችን ላይ እናያለን። ኮኔክቲንግ ሊድ የሚባለው አለ። ይሄኛው ደግሞ ቀጥተኛ አንድ ላይን ነው። እሱ ደግሞ ለምንድነው የሚጠቅመው? ኮኔክት ሰርኪዩት ኤሌመንትስ ቱ ጋዘር። ስለዚህ ምንድነው ያው እንደ እንትን ብላችሁ እንደ ዋየር ብላችሁ አስቡ። ሲምቦሉ እንደዚህ ነው። ጥቅሙ ደግሞ የተለያዩ ኮምፖነንቶችን ኮኔክት ለማድረግ ይጠቅማል ማለት ነው። በሽቦ ነው አይደል ኮኔክት የምናደርገው። ስለዚህ ሽቦ ቀጭንም ይሁን ሌላም ነገር ይሁን ብቻ ኮኔክት ለማድረግ ይጠቅማል ማለት ነው። ስለዚህ እዚህ ጋር ሴክሽን ሳመሪ አለ። ሴክሽን ሳመሪው ደግሞ ሪቪው ኮሽን አለ። እሱን ተመልሰን የምንሰራ ይሆናል። የዛሬው ቪዲዮአችንን በዚህ እናጠናቅቃለን። በቀጣይ ቪዲዮ የምንመጣው ካረንት ቮልቴጅ እና ኦምስ ለው የሚባለው የሬጂስተር አሰራር ማለት ነው እና እንትን ፍሎውን እንዴት ይቆጣጠራል የሚል ሀሳቦችም ጭምር የያዘውን ቶፒክ ይዘን በቀጣይ ቪዲዮ እንመጣለን። እዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በኮመንትም የፈለጋችሁ አስተያየት መስጠት ትችላላችሁ። እስከ ቀጣይ ቪዲዮ ድረስ ጸጋ ይብዛላችሁ። ደህና ሁኑ። ቻው።